ቤተሰቡ በአመት አንድ ቀን ለሚታሰበው የምስጋና ቀን በዓል ለማክበር አስቀድመው ተሰባስበዋል። በዚህ መሃል አንድ ሐሳብ ያቅዳሉ። ይህ እቅድ ዋነኛ ዓላማው በዓሉ ከመድረሱ ቀደም ብሎ እንደ ቤተሰብና ጓደኛ ልዩ የሆነ ትውስታ እንዲኖራቸው ነው። ይህም በናቲፓቲ ዋሻ መሄድ ነው። የጆንስ ቤተሰብ ወደ ናቲፓቲ ዋሻ ለመሄድ ወስኗል። ነገር ግን ቤተሰባቸው ስለሚደርስበት አስከፊና አሳዛኝ ነገር ምንም አያውቁም ነበር። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስትጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። በሶልት ሌክ ሲቲ አቅራቢያ በዩታ በረሃ የሚገኘውን የናቲፓቲ ዋሻ ለመሄድ ሲወስኑ ጆን ጆንስ ከዚህ በፊት ወደዚህ ልዩ ዋሻ አልሄደም ነበር። ነገር ግን እሱና ወንድሙ ጆሽ አብዛኛውን የወጣትነት ጊዜያቸውን በተለያዩ የዩታ ዋሻዎች ውስጥ አሳልፈዋል። ምንም እንኳን በቅርብ ዓመታት ውስጥ የመጓዝ ስራውን የቀነሰ ቢሆንም ጆን ራሱን ልምድ ያለው የዋሻ ተጓዥ አድርጎ ይቆጥራል። አሁን ላይ አግብቶ ልጅ ወልዶ በአሁኑ ጊዜ በቨርጂኒያ ዩኒቨርሲቲ የሕክምና ትምህርቱን እያጠና ነው። ታዲያ ጆን ለምስጋና የበዓል እረፍት ወቅት ከቤተሰብ ጋር በዓሉን ለማሳለፍ ወደ ቤቱ እየተመለሰ ነበር። ይህ ቀን ከመድረሱ ቀደም ብሎ ቤተሰብ፣ ጓደኛ በተሰበሰበበት መሃል ነው ወደ ዋሻው የመሄድ እቅድ ያወጡት። ከዋሻዎቹ ናቲፓቲ ጉዞን ለማድረግ ወሰኑ። የዋሻው ዋና ቦታዎች ለሁሉም ሰው አስደሳች ነበሩ። በዋሻው ውስጥ የተለያዩ ቀጭንና ጠባብ መተላለፊያዎች ተቀርጸዋል። እነዚህም በጣም ፈታኝና አስጨናቂ ቢሆኑም ግን ሰዎች እዚህ ቦታ እየሄዱ ራሳቸውን ያስደስቱ ነበር። እነዚህ ቦታዎች ጥብቅና ለማለፍ አስቸጋሪ ስለነበሩ የበለጠ ልምድ ያላቸው ሰዎች በእነዚህ ዋሻዎች ውስጥ ብቻ ይሄዳሉ። ናቲፓቲ በቅርብ ጊዜ ለሕዝብ ክፍት ሆኖ ነበር። በእነዚህ አስቸጋሪ ዋሻዎች ውስጥ አብዛኞቹ ሰዎች ትከሻቸው ወይም ዳሌያቸው ተጣብቀው በመቅረታቸው እንዲሁም ለሰዎች አስቸጋሪ ዋሻ በመሆኑ ምክንያት ለብዙ ዓመታት ከተዘጉ በኋላ ነው የተከፈተው። ህዳር 24 ቀን 2009 ዓ.ም የጆን ነፍሰ ጡር ሚስት ኤሚሊ ከአማቾቿ ጋር የበለጠ ዘና ያለ ምሽት ለማሳለፍ ከአንድ ዓመት ልጃቸው ሊዚ ጋር እቤት ቆዩ። ግን ባሏን ጆን ጨምሮ 11 ሆነው ወደ ዋሻው ለመጓዝ ማክሰኞ ከምስጋናው ቀን በፊት ሊጓዙ ፈቃድ አግኝተዋል። እነዚህም ቤተሰብና ጓደኛን ያማከለ ነው። ሁሉም በዋሻ ጉዞ ላይ ልምድ ያላቸው ሲሆኑ በመጨረሻም በዋናው ክፍት ዋሻ ክፍሎች ውስጥ ጉዟቸውን ጀመሩ። ጆንና ወንድሙ ጆሽ የበለጠ ፈታኝ የሆኑ ዋሻዎች የትኞቹ እንደሆኑ ማጣራት ጀመሩ። በኋላም ስለ በርዝ ካናል ዋሻ ታሪኮችን ሰምተው ስለነበር እዚያ መሄድን መረጡ። ይህ ቦታ በተለይም መተላለፊያው ጠባብ እንደሆነ ይታወቅ ነበር። በርዝ ካናል ጥብቅ እንደሚሆንና ልምድ ላላቸው የዋሻ ተጓዦች እንኳን ከባድ ሊሆን እንደሚችል ያውቁ ነበር። ይህንን ልዩ መሿለኪያ ለማግኘት በደረጃቸው ተኝተው በጠፍጣፋው መንገድ መጓዝ ጀመሩ። ጆንና ጆሽ በግራ በኩል ያለውን ትንሽ መሿለኪያ ያለው ቦታ ሄዱ። በሚቀጥሉት 10 ጫማ ከፍታዎች ላይ ወደ ላይና ወደ ታች የሚያደርጋቸው ቦታ ላይ ናቸው። ትከሻቸውን ለማሳለፍ ሰውነታቸውን በተለያዩ አቅጣጫዎች ለማዞር የሚያስቸግሩ የድንጋይ ክምችቶችና ጠባብ ቦታዎች ናቸው። በጠባብ ጉድጓድ ውስጥ ሰውነታቸውን በኃይል ሳይጎትቱ እግሮቻቸውን በማጣመም በተገቢው አቅጣጫ ተጓዙ። ሁሉም በዚህ አስቸጋሪና ፈታኝ ቦታው ሲጓዙ በጣም እየተደሰቱ ነው። ምንም አይነትም አስቸጋሪ ነገር አላጋጠማቸውም። ብሩክ ክላርክ የሚባል የ16 ዓመት ልጅ በዚህ ክፍል ውስጥ ተጣብቆ ከመቆየቱ 5 ዓመታት በፊት ቁመቱ መካከለኛ ነበር እና 140 ፓውንድ ይመስል ነበር። ታዲያ በችኮላ ለመዞር ሲሞክር ነበር ተጣብቆ የቀረው። እሱንም ለማስለቀቅ 14 ሰዓታት ፈጅቷል። ጆን 6 ጫማ ቁመትና ክብደቱ 200 ፓውንድ ነበር። ይህን ጊዜም ብሩክ ለመዞር በተጣበቀበት ትክክለኛ ቦታ ላይ ነበር። በዚህ የዋሻ ክፍል ውስጥ መዞር ለሱ ጥሩ እንዳልሆነ በግልጽ ያውቃል። ለተጣበቀው ሰውነቱ ለመታጠፍ የሚያስችል በቂ የጎን ቦታ በሌለው ከፍ ያለ ቦታ ላይ ነበር። ስለዚህ ወደ ጠርዙ አካባቢ ወደፊት ራሱን ገፋ። ለማለፍ ጠባብ ቦታ ነበር። ጆንም በዚህ ጠባብና አስጨናቂ ክፍል ውስጥ ራሱን ለማስወጣት ከፊት ለፊት ባሉት አለቶች ላይ ወደፊት መጎተት ጀመረ። በዚህ ግፊት በመጀመሪያ ጭንቅላቱን ወደ ታች ጠባብ አንግል ውስጥ ከተተው። ጆን ለመዞር ከፊት ለፊት
ቦታ ያለ መስሎት ነበር። ነገር ግን ጆን ያላወቀው ነገር ቢኖር ልክ እንደምታዩት በየትኛውም አቅጣጫ መውጣት የማይችልበት ወጥመድ ውስጥ ነበር የገባው። ምንም እንኳን ጆን በጣም ጥብቅና የማይመች ቦታ ላይ ቢሆንም ረጋ ለማለት ሞክሯል። ወደፊት መውጫ እንደሚኖር እርግጠኛ ነበር። በጠባብ ክፍል ውስጥ እንዳለፈ ተገንዝቦ ወደ መጣበት መሿለኪያ ወደ ኋላ መንሸራተት ጀመረ። ሰውነቱን ወደ ላይ ከፍ ለማድረግና እንዴት ወደ ኋላ ለመግፋት የእጅ ማንጠልጠያ እየሰራ ነበር። ግን አሁንም መዞር አልቻለም። ጆን አሁን በትክክል ተዘግዝቆ ወይም ተገልብጦ ነበር። የስበት ኃይል የጆንን ሰውነት እየጎተተ ነበር። ሁኔታው ስላላማረው ወደ ወንድሙ ጆሽ ጮኸና እንዳይከተለው ነገረው። እነሱም ወደ ኋላ መመለስ የተሻለ ሐሳብ እንደሆነ ወሰኑ። በዚህ ጊዜ በትከሻውና በጭንቅላቱ ወድቆ ነበር። ከዚህ የተዘቀዘቀ አቀማመጥ ለመውጣት እንቅስቃሴ ማድረግ ያስፈልገዋል። በፊት መብራቱ ከፊት ለፊት ባለው ወለል ላይ ያለውን ቀዳዳ በጨረፍታ ተመለከተው። ይህን ጊዜ በምስጋና እራት ወቅት በዚህ መጥፎ አጋጣሚ እንደሚስቁበት በማሰብ ዘና ለማለት ሞከረ። ወደዚህ መሿለኪያ ጉድጓድ እንዴት እንደገባ አይታወቅም። ምናልባት ሹርኮ ራሱን በመምጣት በጠባቡ ቦታ ላይ ተጣብቆ ሊሆን ይችላል ተብሎ ይታሰባል። ግን ጆን በዚህ ዋሻ ትንሽ ቀዳዳ ውስጥ ገብቷል። ይህም ለመውጣት የማይቻል ጠባብ ነበር። ይህም ማለት ለምሳሌ ስፋቱ ከላፕቶፕ ስክሪን ብዙም አይበልጥም። ጆን በመጨረሻ ሙሉ ለሙሉ ተገልብጦ ራሱን አገኘ። ከዚህ ጉድጓድ ውስጥ ራሱን ወደ ላይ ለመግፋት የተወሰነ ጊዜ አሳልፏል። እጆቹ ሊጠቀምበት በማይችል ቦታ ላይ ተጣብቀዋል። አንዱ ከደረቱ ስር ታጥፎ ሌላኛው ደግሞ ከጎኑ በድንጋይ ላይ ተጣብቋል። ይህን ጊዜ ወደ ሌላ መሿለኪያ እንዳይመልሰው በፍጥነት ተገነዘበ። ከሰውነት አካሉ ብቸኛ የሚንቀሳቀሰው ነገር ቢኖር እግሮቹ ነበሩ። ከብዙ ሙከራዎች በኋላ ጆን እንደገና ለወንድሙ ጆሽ እንዲረዳው መጮህ ጀመረ። ጆሽም በዚህ ጠባብ መተላለፊያ ውስጥ ሲመጣ የወንድሙን እግር ከድንጋይ ጋር ተጣብቆ ማየት ቻለ። በቶሎም የጆንን እግሮች ወደ ኋላ ሳበው። ጆንም ለመሳብ ጥረት አደረገ። ከበርካታ ሙከራዎች በኋላ ሁለቱም ድካምና ብስጭት ይሰማቸው ጀመር። ጆሽ ይህን ጊዜ በጣም ከባድ እንደሆነ ተገንዝቦ እሱን ለማውጣት የባለሙያ እርዳታ እንደሚያስፈልጋቸው ወሰነ። ጆሽም ለወንድሙ እርዳታ መጥራት እንደሚያስፈልጋቸው ነግሮት እሱን በተቻለ መጠን ለመረጋጋት መሞከር እንዳለበት ነግሮት ሄደ። ጆሽ ለእርዳታ ሲሄድ ከቤተሰቡና ከጓደኞቹ መካከል ጆንን ለማነጋገር እየሄዱ እሱ ብቻውን እንዳልሆነ እንዲያውቀው ያበረታቱት ጀመር። ለብዙ ሰዓታት ጆን ተገልብጦ ቀረ። በአብዛኛው ትኩረቱ የመተንፈስ ችግር ላይ ነበር። ጆን የመተንፈስ ችግር አጋጥሞታል። እንዲሁም ወደ ላይ ለመውጣት ያደረጋቸው ጥረቶች ኮርተውታል። ጊዜ ያለፈ ሲሄድ የስበት ኃይል ከዋሻው አስቸጋሪ ግድግዳዎች ጋር እየጎተተው እንዲሁም ድካሙ ሰውነቱ ላይ ያለውን ጥንካሬው እየቀነሰው መጣ። ታዲያ በኋላም ሱዚ ማታ የተባለች የመጀመሪያ እርዳታ ሰጪ ጆን ተጣብቆ ወደ ነበረበት አመራች። አሁን ከጠዋቱ 12 ተኩል ሲሆን ጆን ለ3 ሰዓታት ተገልብጦ ነበር። ሱዚ በጣም ቀጭንና አጭር ስለነበረች ጥበቱ አልከበዳትም። እሷም ምናልባት ከተጣበቀች ለጥንቃቄ ሲባል በቁርጭምጭሚቷ ላይ ገመድ ታስሮ ነበር። ጆን እንዴት እንደሆነ ተመለከተች። እሷም ለሱ እንደሚወጣ ተስፋ ሰጥተው ጆንም ትንሽ እፎይታ አገኘ። የባለሙያ እርዳታ እንደደረሰ በማሰብና በቅርቡ ከዚህ ወጥመድ ነፃ ይሆናል ብሎ እንዲያስብ በማድረግ በእግሩ ላይ ገመድ አሰረችለት። ከዚያም ሱዚ እንዲሁም ከውጭ ያሉት ገመዱን መሳብ ጀመሩ። ጆንን ወደ ላይ ለማውጣት ገመዱን በመሳብ ብዙ ሙከራዎች ተደርገዋል፣ ግን አልተሳካም። በምትኩ እሱን ለማውጣት በሚደረገው ሙከራዎች ጉዳቶች እየደረሱበት ነበር። መሿለኪያው እጅግ በጣም ጠባብ ስለነበር በዚያ ውስጥ በብቃት ለመንቀሳቀስ ትንሽ ወይም ቀጭን መሆን አለባቸው። በዚህ ጊዜ ሁሉም ከጆን ጋር በመነጋገር እንዲረጋጋና እንዲጠነክር እያጽናኑት ነበር። እሱም አጥባቂ አማኝ ስለነበር በዚህ እውነተኛ ባልሆነ ሁኔታ ውስጥ መጽናኛ ለማግኘት በመጸለይና በመዘመር ጊዜ አሳለፈ። ጆን ያለምንም አዲስ ነገር ሌሊቱን ተገልብጦ አደረ እና ይህንን አቋም ለመቋቋም የሰውነት አካላዊ ውስንነት ምልክቶችን እያሳየ ነበር። የሰው አካል ለረጅም ጊዜ ተገልብጦ እንዲቀመጥ አይመከርም። የደም ዝውውሩን ስርዓቱን በሙሉ ያስተጓጉላል። የጆን አካል ከ12 ሰዓታት በላይ የስበት ኃይልን ሲዋጋ ቆይቷል። አንጎል እንዲህ አይነቱን ግፊት መቋቋም አይችልም። ፈሳሾች በሳምባ ውስጥ ይከማቹና ትክክለኛ የደም ዝውውር ባለመኖሩ ሊጎዱን የሚችሉ ንጥረ ነገሮች መከማቸት ይጀምራሉ።
የአካል ክፍሎቹ በሳምባው ላይ ተጭነው ስለነበር ትንፋሹ እየቀነሰ ነበር። ለመተንፈስ ደረቱን ማስፋት አልቻለምና በዙሪያው ያለው አየር በትንሹ የኦክሲጅን ክምችትን እያጣ ነበር። በአጠቃላይ በዚህ ሁኔታ ውስጥ ያለውን ጆንን መመልከት በጣም አሳዛኝ ነበር። በዚህ ጊዜ በገመድ የቴሌኮም ሲስተም ጆን ወደ ተጣበቀበት ቦታ ተላከ። ከሚስቱ ጋርም ተገናኝቶ እንዲጠነክር አበረታታችው። ጆንም በቅርቡ ከሷ ጋር እንደሚሆን አረጋገጠላት። የዛን ቀን እስከ ረፋዱ 4 ሰዓት ድረስ ነበር እሱን ለማንቀሳቀስ የተሞከረው፣ ግን ምንም አዲስ ነገር የለም። በመጨረሻ ሪያን ሸርድስ ገባና በዋሻው ውስጥ የጆን አካል በጠባብ ቦይስ ተዘቅዝቆ አየው። ራያን እግሩን ለማውጣት ሞከረ። በዚህ ጊዜ የጆን እግሮች በአሰቃቂ ህመም ውስጥ ነበሩ። ገመድ በእግሩ ላይ ለሰዓታት ታስሮ ነበር። ባለሙያዎች እሱን ለመርዳት የተለያዩ ዘዴዎችን ሞክረዋል። ሆኖም እያንዳንዱ ጉተታ የጆንን ነርቮች እጅግ በጣም እየጎዱ ስለሆኑ እንዲያቆሙ ይጠይቃቸው ነበር። በዚህ ጊዜ ቆም ብለው ራሱ እንዲሰበስብ ትንሽ ጊዜ ሰጡትና እንደገና ሞከሩ። ይህን ሰዓት ግን የሚሰራ ይመስላል። ጆን በመጨረሻ ከዚህ ጉድጓድ ውስጥ በትንሹ ተጎትቶ ወጣ። ራያን እሱን ለማየት ወደ ታች ለመመልከት በቂ ክፍተት አግኝቷል። በዚህ ጊዜ ኃይል ሰጪ ነገር እንዲጠጣ ተደረገ። ይህ ጥረት በጣም አስጋሚ ነበርና ሁሉም በአስቸጋሪ ጥረት ተዳክመዋል። እሱን በማንሳት ረገድ መጠነኛ መሻሻል ቢያደርጉም እሱን ለማውጣት ግን አልተቃረቡም። ራያን ተዳከመና ከዚያ ዋሻ ወጣ። በመጨረሻም አባቱ ዴቭ ልጁን ለማውጣት ወደ ዋሻው ገባ። የፑሊ መስመሮችን እንደገና ለማቋቋም 1 ሰዓት ፈጅቷል እና ዴቭ በጆን አካል ላይ ገመድ ለማሰር ሞክሯል። ዴቭ ከጆን ጋር በነበረበት ጊዜ ሁሉ ልጁ ጆን ምላሽ ሰጪ አልነበረም። ይህ ሁሉ እርዳታ እሱን በብቃት ለማዳን የጆን እርዳታ ያስፈልገዋል። ዴቭ ጆንን ለማሰር ባደረገው ጥረት ለ15 ደቂቃ ያህል ተጣብቋል። ይህን ሰው ለማዳን ያደረጉት ከፍተኛ ጥረት ልጁንና ራሱን አደጋ ላይ ጥሎ ነበር። አንድ ጊዜ ራሱን ወደ ውስጥ መሿለኪያ ከገፋ በኋላ ደክሞ ስለነበር መውጣት ነበረበት። በዚህ ሰዓት የጆን ሚስት ለማረጋጋት ሞከረች። ሚስቱ ለጆን ፍቅሯን ከገለጸችለትና ከወጣ በኋላ እረፍት እንደሚወስድ እንዲሁ እንደምትንከባከበው በለቅሶ ነገረችው። ነገር ግን ይህን ሰዓት በድንጋጤ ሰውነቷን ወረረው። ይህም በዚህኛው ዙር ባሏ ጆን ምንም ምላሽ አልሰጣትም። የጆን በህይወት መኖር ሁኔታ አጠራጠራቸው። ስለዚህ አንድ የሕክምና ባለሙያ በትክክል ማለፉን ማረጋገጥ እንዳለበት ጆን ወደ ተጣበቀበት ቦታ ተላከ። ረቡዕ ህዳር 25 ቀን 5:56 ላይ ጆን ጆንስ መሞቱ ተገለጸ። የነፍስ አድን ቡድኖች ጆንን ለማስለቀቅ ለ24 ሰዓታት በቀጥታ ሰርተዋል። ነገር ግን የሚቻል አልነበረም። ሰዓቱ በፍጥነት እየቆጠረ ነበር። እንዲሁም ጊዜው ያለፈ መጣ። ጆን በተገለበጠበት ቦታ ለ27 ሰዓታት ቆይቷል። በዚህ አስጨናቂ ቦይ ውስጥ ወደ ጆን የደረሱት 6ቱ የነፍስ አድን ሰዎች ጀግኖች ነበሩ። ራሳቸውን ከብዙ የታወቁ አደጋዎች ጋር በካርታ ያልተዘጋጀው የዋሻ ክፍል ውስጥ አስገብተዋል። በመጨረሻ ግን አካሉን መልሶ ማግኘት ወይም ማውጣት የማይቻል መሆኑ ተረጋገጠ። በመጨረሻም ጆን ለዘላለም በዚህ ዋሻ ውስጥ እንዲያርፍ ተደረገ። እሱ ያለበት ቦታ እንዳይፈተሽ በኮንክሪት ተዘግቷል። የጆን ጆንስ ህይወትን ለማስታወስ እዚያ ላይ እሱን የሚገልጽ በጽሁፍ የተቀመጠ ባነር ይገኛል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።